ማይሎች መቼ ነው መኪናው ለገብረ ዮሐንስ የምትሰጡት ብላችሁ በጣም በጉጉት የጠበቃችሁ ብዙ ወዳጆቻችን ስትጠይቁ ነበረ። ሰኞ እንግዲህ በ19 ሰኞ ሚያዝያ 19 እንግዲህ ለገብረ ዮሐንስ መኪናው የምናስረክብበት ቀን ነው። የዛን ቀን ብዙ ቪዲዮዎች እንለቅላችኋለን። ስፔሻሊ አዶናይ ፔጅ ላይ ጠብቁን። እንግዲህ እናመሰግናለን። እግዚአብሔር በሚያውቀው እንዳላለቅስ በርችልኝ አመሰግናለሁ። መሪውን ሳናካ ሌፍት ኢን ራይት አረገው በጣም በደስታ ከልባችን እንድች ሳንጨነቅ አንድ ብር ሳይጎለን ነው ይሄን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን ካስፈለገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን ዘንድ እጅግ በጣም በብዙ የሚወደደውና ደግሞ በተለያዩ የመዝሙር አገልግሎቶቹ የሚታወቀው ዘማሪ ገብረ ዮሐንስ የተገባለትን አዲስ መኪና በእጁ ሊያስገባ ችሏል። ይህ በመሆኑ ደግሞ በጣም ብዙዎቹ ለሱ ደስታቸውን እየገለጹለት ይገኛሉ። በኢትዮጵያ የማህበራዊ ሚዲያ ታሪክ አዲስ ምዕራፍ የከፈተውና የ1 ሚሊዮን ተከታዮች ዘመቻ በሚል የተጀመረው ታሪካዊው ፈተና እነሆ በድል ከተጠናቀቀ በኋላ ሚያዝያ 19 ቀን 2018 ዓ.ም በደማቅ ሁኔታ ፍጻሜውን አግኝቷል። ቃል የተገባለትንም መኪና ለዘማሪው ተሰጥቷል። በዚህ ሁኔታ ላይ እጅግ በጣም ብዙ የዘማሪው አድናቂዎች፣ የስማይል ዴንታል ክሊኒክ ሰራተኞች፣ አስተዳደር አካላትና ደግሞ ጥሪ የተደረገላቸውም እንግዶች በሙሉ ተገኝተዋል። አላፊ አግዳሚ የሆኑ ሰዎችም እንዲህ ያለ ድምቀት ምንድን ነው ብለው ጠጋ ብለው ሁነቱን ሲከታተሉ ከዚህ ቀደም ቃል የተገባለት ገብረ ዮሐንስ መኪናውን ሊወስድ እንደሆነ ሲያውቁ ሁነቱን በሙሉ ቆመው ሲከታተሉ ታይተዋል። መኪና ተሰጥቶታል። ይህ እጅግ በጣም ደስ የሚል ነገር ነው። በተለይ ደግሞ ለገብረ ዮሐንስ ቤተሰቦች እጅግ በጣም የተለየ ቀን ነው። ሰላም ጤና ይስጥልን። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያ ነው። በዛሬው መሰናዷችን እንግዲህ እንደነገርናችሁ ከወራት በፊት በአዶናይ አማካኝነት የተጀመረውን የ1 ሚሊዮን ተከታዮች ዘመቻ በማስመልከት እንግዲህ ዘማሪ ገብረ ዮሐንስ የኤሌክትሪክ መኪና ሊሸለም እንደሆነ ተነግሮ ነበር። ይህንንም ጉዳይ በተመለከተ እኛም ዘግመን ወደ እናንተ አምጥተን ነበረ። ታዲያ ስማይል ዴንታል ክሊኒክ ከቲክቶከሩ ጋር ተወያይተው በትላንትናው ዕለት መኪናውን በደማቅ ሁኔታ አስረክበውታል ማለት ነው። እውነቱን በተመለከተ እንግዲህ ባለፍ ገደም ያለውን ነገር ልናስመለከታችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። ጊዜ ሚዲያን ሰብስክራይብ ያላረጋችሁ ካላችሁ አሁኑኑ ሰብስክራይብ እያረጋችሁን ቤተሰብ እንድታደርጉን እንጠይቃለን። ክበሩልን። እንግዲህ ሁላችሁም እንደምታስታውሱት ቲክቶከር አዶናይ የመኪና ቻሌንጅ ማስጀመር ከጀመረ በኋላ እጅግ በጣም የሚገርሙ ታይተው የማይታወቁ ነገሮች ነው እየታዩ የነበሩት። መጀመሪያ አካባቢ እንደዚህ ያለ ቻሌንጅ ለማንም ሰው አይሳካም ተብሎ ነበረ። ከዛ በጋሽ ሰለሞን የጀመረው የመኪና ሽልማት ወደ ሱራፌል መጥቷል። ከሱራፌል በኋላ ደግሞ እንደዚሁ አንድ ሰው ይህንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ በጣም ጉምቱ የሆነ ሰዎች በመዝሙሩ ወደ አምላካቸው እንዲመለሱ ወደ ባቸው እንዲመለሱ ሲያደርግ የነበረ ግን ደግሞ ከጊዜ በኋላ በተፈጠረበት የአይን መታወር ምክንያት በብዙ እየተሰቃየ የሚገኝ በትራንስፖርትና በመሰል ችግሮች ብዙ ሲሰቃይ የነበረውን የዘማሪ ገብረ ዮሐንስን ቪዲዮ ቀርጸው ከላኩለት በኋላ ሳይውል ሳያድር ይህንን ቪዲዮ መስራት እንደሚፈልግ ይህንን ቻሌንጅ መስራት እንደሚፈልግና ይህንን ቻሌንጅ የሚቀላቀሉት አካላትም ካሉ እንዲያናግሩት በጠየቀው መሰረት ስማይል ዴንታል ክሊኒኮች ይህ ነገር ከተሳካና የቲክቶክ አካውንታችን ተከታዮች 1 ሚሊዮን ከደረሱ ይህንን ነገር እኛ እናደርገዋለን ብለው ቃል በገቡት መሰረት እንሆ ታዲያ ቻሌንጁ ተጀምሯል። ይህ ቻሌንጅ በተጀመረ እጅግ በጣም አስገራሚ በሆነ በአጭር ጊዜ ውስጥ ነበረ ነገርየው የተሳካው። በእርግጥ የመጀመሪያ አካባቢ አይሳካም በዚህ አጭር ጊዜ ውስጥ ያሉ ሰዎች ነበሩ። ያም ሆኖ ግን ነገርየው ተሳክቷል። መሳካት ብቻም ሳይሆን እንሆ ትላንትና ቀኑ ደረሰና ታዲያ ዘማሪው የተመኘው ደርሶለታል። ይህንን ቻሌንጅም ያስጀምረው አዶናይም ቢሆን እጅግ በጣም ደስተኛ ሆኗል። ከዚህ ጉዳይ ጋር ተያይዞ ታዲያ መኪና የተሸለመው ዘማሪ ገብረ ዮሐንስም ብቻ ሳይሆን መኪናውን የሸለመው የስማይል ዴንታል ክሊኒክ ባለቤትም ዶክተር ሰላም እጅግ በጣም በሚገርም ደስታ ውስጥ ሆና ነው
እንግዲህ ይህንን መልእክት ያስተላለፈችው። እጅግ በጣም ደስተኞች ነን እኛ ለገብረ ዮሐንስ መኪና ስንገዛ አንዲትም ብር አልጎደለብንም። ደግሞ ፈጣሪ ቢፈቅድና ብንኖር ወደፊት ደግሞ አሁን ያለው ክሊኒካችን አድጎ ሆስፒታል ደግሞ ሲሆን መርሴዲስም ልንገዛለት እንችላለን ስትል በንግግሯ ጠቀስ አድርጋለች። ታዲያ ከዚህ ጋር ተያይዞ ደግሞ እንዲህ ያለ እድል የገጠመው ዘማሪ ገብረ ዮሐንስም ታዲያ እጅግ በጣም ከልቡ አብዝቶ ሲመርቅና እንደውም ስሜቱን መቆጣጠር ሲያቅተው ሁሉ ታይቷል። ከዚህ ጋር ተያይዞ ታዲያ የእሱን ምርቃት በተመለከተ እሱን አይታ እሱ ምን ያህል ደስ ብሎት በዚህ ልክ ሲመርቅ አይታ እርሷም ንግግር ማድረግ እስኪያቅታት ድረስ ነው እንግዲህ ጉዳዩን በተመለከተ እንባ እየተናነቃት የተናገረችው። ቲክቶከር አዶናይም ቢሆን እንግዲህ ይሄ ጉዳይ ሳይውል ሳያድር በታለመበት ጊዜ መሳካቱና እውነት ሆኖ ደግሞ መኪናው ለታሰበለት ሰው መሰጠቱ እሱንም እንዳስደሰ ጠቅሶ ስማይል ዴንታል ክሊኒክንም እጅግ በጣም ከልብ አድርጎ አመስግኗል። ባለፍ ገደም ግን ሙሉ የመኪና ሽልማት ስነስርዓቱ ምን ይመስላል የሚለውን ግን ልናስመለክታችሁ ወደን ነው። ተከታተሉልን። እንኳን ደስ አላችሁ፣ እንኳን ደስ አለን። ዛሬ የዘማሪ ገብረ ዮሐንስን መኪና ለመሸለም ዝግጅታችንን ጨርሰን እየጠበቅነው ነው። እንደምታዩት ቫይቡ በጣም ደስ ይላል። ብዙ ሰው ነው ያለው። ደስ ብሎኛል። እንግዲህ እንጀምራለን አሁን። ቴንክ ዩ ለመስጋና ስላሰባሰብከ ተመስገን ተመስገን ለመስጋና ስላሰባሰብ ተመስገን 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 ለመስጋና ስላሰባሰብ። ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመስጠትም ከእግዚአብሔር ነውና እግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ ኢትዮጵያ ሀገራችን መስጠት የሚችሉ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመስጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ነው። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለ ምሽቱ ደስተኛ ነኝ በጣም። እስኪ እባካችሁ አምላካችን በደንብ አመስግኑት። ብዙ በዚች የሁሉ ምርቃት ብዙ ነው ማለት እኔ በቃ እድለኛ ነኝ። ሁሌም በእውነት በጣም ደስ ብሎኛል። ምንም ማድረግ ያለም ከኔ በላይ ብዙ ሰዎች አሉ ብዙ ነገር ያደርጉ፣ ግን ይሆናል እሱ ያለው እንደሚሆን አልጠራጠርም። ምክንያቱም ከልቡ ነው። ማቆም አልቻለም አለ መመረቅ። ይሄ መታደል ነውና እኔ ደስ ብሎኛል። ምንም አልልም። በቃ በጣም ደስ ብሎኛል። እንጃ ከሱ በላይ እግዚአብሔር በሚያውቀው እንዳላለቅስ። አመሰግናለሁ። ለወንድማችን ለገብረ ዮሐንስ ይገባዋል ብለው ጣቶቻቸውን፣ ስልኮቻቸውን፣ ጊዜያቸውንና መላ ነገራቸውን ሰውተው ቻሌንጁ ላይ ተሳትፎ ያደረጉት በእምነት ለሚመስሉም ለማይመስሉም ሁሉ እጅግ ክብር አለኝ። ተባረኩልኝ። በጣም አመሰግናችሁ። በተረፈ ደግሞ በዚህ ምክንያት እንደ ቲክቶከርም እንደ ሚዲያ ባለሙያም እንደ የትኛውም ሰው ሁላችሁም የወንድማችን ከፍታ የወንድማችን መባረክ የኛ ነው ብላችሁ በድጋሚ በቻሌንጁ ተሳትፎ ያደረጋችሁ ሁላችሁም እየሰማችሁ እግዚአብሔር ያውቃችኋል። ላጠፋችሁት ጊዜ ላጠፋችሁት ነገር ሁሉ በጣም ኩራት ነው የሚሰማኝ። ይችን ምስጋና ሳላቀርብ ብወርድ ጥሩ አይደለም ብዬ ነው። በተረፈ አማርኛ አሳክቶ መናገር ሊከብድ ቢችልም ሐሳቡ እንደገባችሁ አምናለሁ። ይህን ምሽት ለእኛ ያደረገ እግዚአብሔር የጊዜ ባለቤት የዘመን ባለቤት ስሙ የተመሰገነ ይሁን። አሁንም የበጎ ሰዎች ልብን ያስብዛልን። ተመስገን ተመስገን ለመስጋና ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅን ልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ ተመስገን ተመስገን
ለምስጋና ስላሰባሰብከን ተመስገን ተመስገን ለምስጋና ስላሰባሰብከን ተመስገን ተመስገን ለምስጋና እንኳን ደስ አለ እንኳን ደስ አለ ዘማሪ ገብረ ዮሐንስ። እሺ ለዘማሪ ገብረ ዮሐንስ መኪና እንዲሸለም ያነሳሳ ነገር ምንድነው? ተመስገን ተመስገን ለምስጋና ተመስገን ተመስገን ለምስጋና ስላሰባሰብከን ተመስገን 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 ለምስጋና ተመስገን ተመስገን ለምስጋና ስላሰባሰብከን ተመስገን 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 ለምስጋና ተመስገን ተመስገን ለምስጋና ስላሰባሰብከን ተመስገን ተመስገን ተመስገን። አሁን እንግዲህ እንደነገርኳችሁ የሰላም ልብ እዚህ ደረጃ ላይ አድርሶናል። ቴንክ ዩ ሶ ማች። ቻሌንጁን ከመጀመሩ በፊት ለመግዛት ወስነሽ ቻሌንጁ እንዲጀመር ስላደረግሽ እኔም ሳልጨነቅ በነፃነት ነው የጨረስነውና አሁን እንደምትመለከቱት ዘማሪ ገብረ ዮሐንስ መሪውን ሳናካ ሌፍት ኢን ራይት አረገው። በነገራችን ላይ ሰልፍ ድራይቪንግ ተገጠመለት። ከዚህ በኋላ ሹፌር ማለት ነው እናስገጥምለታለን። ካስፈለገ ይገጠማል። ፈተና እንዴት ነው መኪናው የተከፈተ ነው። በእግር ከመሄድ ከመንገላታት ከፀሐይ ከዝናቡ ያወጣኝ ፈጣሪ ይመስገን ብሏል። ቅድም ሲናገር እንደሰማ ነው። ይኸው የመኪናው ቁልፍ። እንግዲህ ቪዲዮ ይቀረጻል። ያው አንዲት ቪዲዮ ነው ያየሁት። እቺ ቪዲዮ በጣም ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። ቻሌንጁ ያስጀመረችው ቪዲዮ እቺ ቪዲዮ ነች። which is ታክሲ አካባቢ እየተራመደ እያለ ነው የሆነ ሰው ቪዲዮ የቀረጸው ዘማሪ ገብረ ዮሐንስን እና እኔ እውነት ልንገራችሁ አሜሪካ የሚኖሩት ሴሌብሪቲዎች፣ አርቲስቶች፣ የሀገር ባለውለታዎች የሚኖሩት ኑሮ እናውቃለን እና እኛ እንደ አንድ ኢትዮጵያ ለዚች ሀገር ኢንተርቴይንመንት ለዚች ሀገር የሰው ልብ መታከም ከሃይማኖታችን ጋር እንድንቀርብ የሚያደርጉን ታላላቅ አንጋፋ ሰዎች አሉ። እነዚህ ሰዎች ደግሞ መኖር የሚገባቸው ደረጃ አለ። እውነት የሰሩትን ስራ ማግኘት ስላለባቸው ከዚህ በፊት ብዙ ታላላቅ አርቲስቶችና ሴሌብሪቲዎች የዘሩትን አላጨዱም ብዬ አስባለሁ። እውነቴን ነው የምልሽ። አሜሪካ ላይ እሱ ቀላል ሆኗል። የዘራውን ለማጨድ በጣም ቀላል ነው። እዚህ ሀገር ግን ትንሽ ይከብዳል ለአርቲስቶች። አሁን ግን እየተስተካከለ ነው። የሚገባቸውም እየሰጠን ነው፣ እያየን ነው እና ከዚህ በላይ ምንም ደስታ የለም። እውነት ለመናገር ቴንክ ዩ። ደስ ብሎኛል። ምንም ማለት አልፈልግም። ሁላችንም እንኳን ደስ አለን። እግዚአብሔር ደግሞ ለሌሎቹ የሚያበቃ ያድርገን። ሁላችንንም ሌሎችን የምንተርፍ ያድርገን። ሌላ ምንም ምለው ነገር የለኝም። ብቻ ደስ እንዳለ ሁላችሁም መንገር ነው የምፈልገው። በጣም ደስ ብሎኛል። እቺ ትንሽ ናት። ወደፊት ደግሞ ሆስፒታል ስንሆን መርቼዲሱን እንገዛለታለን። ድምፅ የለም ለገብረ ዮሐንስ ራሷን አጨበጭባችሁ። በጣም ደስተኛ ነኝ። ምክንያቱም የሆነ ስጦታ ለሁሉም ሰው ይሰጣል። ስጦታ ይሰጣል። በአንዳንድ ስጦታዎች ግን ይለያሉ እና እግዚአብሔርን የሚያመሰግን ሰው ለእግዚአብሔር ሕይወቱን የሰጠን ሰው በዚህ ልክ ማገልገል መቻላችን እኔ ብቻ ሳይሆን የሁሉም የስማይል ስፔሻሊቲ እጅ አለበት። እኔ ብቻዬን ያደረኩት ነገር የለም። ኮስማበት በጣም በደስታ ከልባችን
እንዲህ ሳንጨነቅ አንድ ብር ሳይጎለን ነው ይሄን መኪና የገዛ ነው። ይሄ እንግዲህ ከእግዚአብሔር ነውና እኔ በጣም ደስተኛ ነኝ።